ሰላም ውድ የሰበስቲው ቤተሰቦች እንደምን አላችሁ? ዛሬ በቤተክርስቲያንና በወቅታዊ የፖለቲካ ትኩሳት ዙሪያ መነጋገሪያ የሆነ አንድ እውነታን ይዘንላችሁ ቀርበናል። ታላቅ አባት አጥታለች ቤተክርስቲያን። ሀዘን ላይ የተነበተችው ሀገረ ጆርጂያ 85% ዜጎቿ ኦርቶዶክሳውያን በሆኑባት ለሰማዕቱ ቅዱስ ጊዮርጊስ ልዩ አክብሮት ባላት ሀገረ ጆርጂያ ኦርቶዶክስ አባት የቤተክርስቲያን ለ48 ዓመታት የመሩት ፓትርያርኩ በ93 ዓመታቸው በሞት አርፈዋል። ለሶስት ቀናትም ብሔራዊ አዋጅ በመላው ጆርጂያ ታውጆ ነው የሰነበተው። ለአሊያ ዳግማዊ ክብር ለመስጠት የመጡት ሰዎች ቁጥር ከጆርጂያ ታይቶ በማይታወቅ ሁኔታ በጣም ከፍተኛ ነበር። ሙስሊሞች፣ ካቶሊኮችም ተሳትፈው ነበር። በማህበራዊ ሚዲያ ላይ ተጠቃሚዎች በሀገሪቱ ታሪክ ታይቶ እንደዚህ አይነት ሰፊ የሆነ የህዝብ ትኩረት የሳበ ምንም አይነት ክስተት እንደሌለ ይናገራሉ። በሶስት ቀናት ውስጥ በቲብሊስ ውስጥ በመቶ ሺዎች የሚቆጠሩ ሰዎች ለጆርጂያ ካቶሊኮስ ፓትርያርክ ለብፁዕ ወቅዱስ አሊያ ዳግማዊ የመጨረሻ ክብር ለመስጠት ለሰዓታት ተሰልፈው በዝግታ ሻማ እያበሩ ሲጓዙ አንጀት ይበላሉ። በትብሊስ ውስጥ የህዝብ ማመላለሻ በቀናት በልዩ መርሃ ግብር ሚሊዮኖችን አጓጉዟል። የሜትሮ ጣቢያው ተዘግቷል። መጋቢት 21 እስከ 22 በሜትሮ በአውቶቡሶች መጓዝ ነፃ ነበር። በጆርጂያ ዋና ከተማ የመጡ ሰዎች በባቡርም የሚጠቀሙት በነፃ ነበር። በሺዎች የሚቆጠሩ ሰዎች ወደ ቤተክርስቲያን በሚወስደው ኮረብታ ላይ ለቀናት ያለማቋረጥ በጸጥታ ሲጓዙ፣ በመንገድ ላይ ነፃ ውሃ፣ ምግብ የሚያቀርቡ ሰዎች ወገባቸውን ታጥቀው ሀዘንተኞችን ሲያገለግሉ ነበር የታዩት። በእነዚህ ጎዳናዎች ላይ የሚኖሩ የአካባቢው ነዋሪዎች ሰዎች ውሃ፣ የቤት ውስጥ የተሰሩ የተለያዩ ምግቦችን በነፃ እያቀረቡ ሀዘንተኞች ሲያጽናኑ ውለው ሰንብተዋል። ቡናና ሻይ፣ ውሃ ነፃ፣ ምንም ነገር የሚያስፈልገው ከሆነ በሩን ያንኳኩ ሲል በመስኮቱ ላይ የተያዘ ማስታወሻ ለጥፈው ታይተዋል። በቅድስት ሥላሴ ካቴድራል ጆርጂያ ለፓትርያርክ ስንብት ሲያደርጉ ባንዲራዎች ሲውለበለቡ የሀገሪቱ መከላከያ የክብር ሰንሰልና ሌሎችም አባታዊ ፍቅር የሚገልጹ ኩነቶችን ሲፈጽሙ ቆይተው ዛሬ በልዩ ሁኔታ ተቀብረዋል። በሌላ ሰበር ዜና የኢራን ፖሊስ አዛዥ አህመድ ሬዛ ራዳን በአየር ጥቃት መገደሉን የአየር እና የዩኤስ ምንጮቻችን ገልጸዋል። በጥር ወር በኢራን የተቀሰቀሰው ህዝባዊ አመፅ በጭካኔ መጨፍጨፍ በሺዎች የሚቆጠሩ ዜጎች በማስገደል የተወነጀሉት የኢራን ፖሊስ ዋና አዛዥ አህመድ ሬዛ በአሜሪካና በእስራኤል የጋራ ልዩ ኃይል መገደላቸው በይፋ ተረጋግጧል። የአሜሪካና የእስራኤል የአየር ኃይሎች በጋራ ባደረጉት ኦፕሬሽን የኢራን የጸጥታ መዋቅር ቁልፍ ሰው የሆኑትን ራዳንን መምታት ችለዋል። አህመድ ሬዛ ራዳን በተለይ የቅርብ የኢራን ከተሞች ለተነሳው ተቃውሞ የወሰዱት የጭካኔ እርምጃ ለዓለም አቀፍ ማህበረሰብ እንዲሁም ማዕቀብ ለከፍተኛ ውዝግብ ዳርጓቸው ነበር። በሌላ ሰበር ዜና ዩኤስ እጅግ አስቸኳይ ሰበር ዜና ትራምፕ ለኢራን የ48 ሰዓታት የመጨረሻ ማስጠንቀቂያ ሰጡ። የሆርሙዝ ወሽመጥ ካልተከፈተ የኢራን የኃይል ማመንጫ ጣቢያዎች አመድ ይሆናሉ ሲል ያስጠነቀቁት ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጥቂት ደቂቃዎች በፊት ባስተላለፉት እጅግ ጠንካራ መግለጫ ኢራን በ48 ሰዓታት ውስጥ የሆርሙዝ ወሽመጥን ያለምንም ስጋት ክፍት ካላደረገች አሜሪካ የሀገሪቱ የኃይል ማመንጫዎች ጣቢያዎች ላይ ከፍተኛ ጥቃት በመሰንዘር እንደምታወድማቸው ዝተዋል። የትራምፕ ማስጠንቀቂያ ዋና ነጥቦች ምን ይዟል? የ48 ሰዓታት ገደብ ኢራን ወሽመጡን ሙሉ ለሙሉ ያለምንም ዛቻ ለዓለም አቀፍ ንግድ ክፍት እንድታደርግ እስከ መጋቢት 15 ቀን 2018 ዓ.ም ወይም በፈረንጆቹ ማርች 24 2026 ድረስ ገደብ ተቀምጦላታል። ትራምፕ ትልቁን የኃይል ማመንጫ ጣቢያ መጀመሪያ በመምታት የኢራን የኤሌክትሪክ እና የኃይል መሰረተ ልማት ሙሉ ለሙሉ እንደሚያወድሙ አስታውቀዋል። ይህ ማስጠንቀቂያ የመጣው ኢራን በወሽመጡ ላይ የጣለችው እገዳ የዓለምን የነዳጅ እና የንግድ እንቅስቃሴ ክፉኛ በጎዳበት ወቅት ነው። ይህን የትራምፕ መግለጫ ጦርነቱ ከወታደራዊ ኢላማዎች አውጥቶ ወደ ሀገሪቱ ሲቪል መሰረተ ልማቶች እንደ ኤሌክትሪክ ማመንጫዎች የሚያሸጋግር ነው። ኢራን ለዚህ ማስጠንቀቂያ እጇን ካልሰጠች መላው ሀገሪቱ በጨለማ ውስጥ ልትወድቅ እና ኢኮኖሚው ውድቀቷ ሊያፋጥነው ይችላል ተብሎ ይገመታል። ኢራን ለ48 ሰዓታቱ ገደብ ምን አይነት ምላሽ የምትሰጥ ይመስላችኋል? ዓለም ትንፋሿን ዋጥ አድርጋ የ48 ሰዓታቱ ቆጠራ መከታተል ጀምራለች። በሌላ ሰበር ዜና አሜሪካ ዜጎቿን ከእስራኤል ማስወጣት ጀመረች። የተባበሩት አረብ ኤሚሬትስ ደግሞ ለኢራን ጠንካራ ምላሽ ሰጠች። በሽብርተኞች አንንበረከክም ሲሉ የኤሚሬትስ የውጭ ጉዳይ ሚኒስትር አስታውቋል። በእስራኤል የሚገኘው የአሜሪካ ኤምባሲ በሀገሪቱ የሚገኙ አሜሪካውያን ዜጎች በየብስ በትራንስፖርት ለመውጣት ዝግጅትን አጠናቋል። አውቶቡሶች ከነገ ጀምሮ ከቴል አቪቭ ከኢየሩሳሌም ተነስተው የሼክ ሁሴን ድንበር በኩል ወደ ዮርዳኖስ ኦማን ዓለም አቀፍ አውሮፕላን ይጓዛሉ።
ይህ እርምጃ የተወሰደው የቤን ጉሪዮን አውሮፕላን እንቅስቃሴ እጅግ በመገደቡና የኢራን የሚሳኤል ጥቃቶች በመቀጠላቸው ነው። የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላ ቢን ዛይድ አል ናህያን በኤክስ ገጻቸው ላይ ባሰፈሩት መልእክት ሀገራቸው በሽብርተኞች አትንበረከክም ኔቨር ቢ ብላክሜልድ ባይ ቴሮሪስት ሲሉ በይፋ አስታውቀዋል። ኤሚሬትስ ባለፉት ጥቂት ቀናት ብቻ ከኢራን የተተኮሱ በመቶዎች የሚቆጠሩ ባላስቲክ ሚሳይሎች እና ድሮኖችን በአየር ላይ በመመከቷ ስርዓቷን መምታት ገልጿል። ሚኒስትሩ ይህንን ካሉት የፈረንሳይ ዲፕሎማቶች ለቀረበላቸው ወቀሳ ምላሽ ሲሰጡ ነው። ኤሚሬትስ ከአሜሪካ ጋር ያላትን የጸጥታ ትብብር ይበልጥ እንደምታጠናክር አመልክተዋል። አሜሪካ ዜጎቿን ለማውጣት መወሰኗ ጦርነቱ ወደ ከፋ ደረጃ ሊሸጋገር እንደሚችል ያላትን ስጋት ያሳያል። በሌላ በኩል ኤሚሬትስ ለኢራን ዛቻ የሰጠችው ግልጽ ምላሽ የባህረ ሰላጤውን ሀገራት ከኢራን የሚሰነዘርባቸውን ጥቃት እንደማይንበረከኩ ለዓለም ያሳዩበት ጠንካራ አቋም ተደርጎ ተወስዷል። የቀጠናው ኃይሎች ወደ አዲስ ግንባር እየተሰፋፉ ነው። የአሜሪካ ዜጎች መውጣት የኤሚሬትስ ጠንካራ አቋም በኢራን ላይ ምን አይነት ተጽዕኖ እንደሚኖረው አብረን እናያለን። በሌላ ሰበር ዜና የኢራን ዋና ከተማ ቴሄራን በከባድ የአየር ድብደባ እየተናወጠች ነው። የትራምፕ የ48 ሰዓታት የጊዜ ገደብ ሊያበቃ ጥቂት ሰዓታት ብቻ ነው የቀሩት። የእስራኤል አየር ኃይል በኢራን ዋና ከተማ ቴሄራን ላይ እጅግ መጠነ ሰፊ እንዲሁም አስከፊ የአየር ድብደባ መክፈቱ የሚገልጹ ምስሎች እና ቪዲዮዎች በይፋ እየወጡ ነው። በከተማው ሰማይ ላይ ግዙፍ የእሳት ፍንዳታዎች የታዩ ሲሆን ጥቃቱ የገዢውን ስርዓት ቁልፍ የሆኑ ወታደራዊና ስልታዊ ቦታዎችን ኢላማ ያደረገ መሆኑ ተነግሯል። የትራምፕ ቆጠራ ዘ ክሎክ ኢዝ ትሪኪንግ ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በአስቸኳይ ካልተከፈተ የኃይል ማመንጫዎቻችንን አወድማለሁ በማለት የሰጡት የ48 ሰዓታት ገደብ ሊጠናቀቅ የ24 ሰዓት ያነሰ ብቻ እድሜ ነው የቀረው። የተባባሪ ኃይሎች ጥቃት በቴሄራን እምብርት የሚገኙ የሪፐብሊካን ጋርድ እንዲሁም ሌሎች የጸጥታ መዋቅሮች ክፉኛ እየመታ መሆኑን መረጃዎች ያመለክታል። ኢራን ወሽመጡን መዝጋቷን እና በእስራኤል ላይ የምታደርገውን የሚሳኤል ድብደባ ተከትሎ አሁን ዋና ከተማዋን ለከፍተኛ ዋጋ እየዳረገች ትገኛለች። ቴሄራን በአሁኑ ወቅት በከፍተኛ ጭስና እሳት ታውጣለች። የትራምፕ ማስጠንቀቂያ ወደ ተግባር ከመቀየሩ በፊት ማለትም የኃይል ማመንጫዎች ከመመታታቸው በፊት ይህ የእስራኤል ጥቃት መጀመሩ በኢራን መሪዎች ያላቸውን አማራጭ ይበልጥ እንዲያጠቡ ያደርገዋል። ቴሄራን ወደ ጨለማ ከመግባቷ በፊት የሆርሙዝ ወሽመጥ ለመክፈት ትገደድ ይሆን? አብረን የምናየው ይሆናል። የቴሄራንስ የመጨረሻ ሰዓታት የኢራን መንግስት ለዚህ ከፍተኛ ጥቃት እጁን ይሰጣል ወይስ ዓለም ወደማይመለስ ታላቅ ጦርነት ይከታታል? አብራችሁን ቆዩ። ሀሳባችሁን አስተያየታችሁን ኮሜንት ላይ አጋሩን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን።